እሺ ስዊት ቤሪ ነው የሚለው ስትሪቤሪ ነው ስትሮበሪ። ኦኬ ወአለይኩም ሰላም። ሌስማክ አልሐምዱሊላህ ሰላም ነው አሉ። አልሐምዱሊላህ ከሳውዲ ነው። ማሻአላህ። እሺ እኔ ሳውዲ ከመጣሁኝ 1 አመት ነው። ጥቅምት ላይ ነበር የመጣሁት እና ከዛ ያው ከኢትዮጵያ ኦፊስ መጥቼ እዚህ ኦፊስ ገባሁኝ። ያው 2 ቤት አልተመቸኝም ነበር፣ 3ኛ ቤት ቀየርኩኝ እና አሁን ያለሁበት የነበርኩበት 3ኛ ቤት ነበረ እና ከመጀመሪያው ጀምሮ ልክ እንደሄድኩኝ በሳምንት ነበረ ኢቃማ ያወጡልኝ። ከዛ በኋላ ኢቃማ ካወጡልኝ በኋላ በቃ በጣም ከባድ ቤት ነበር ማለት በቃ ምግብም በስነ ስርዓት አሰጠኝም። በጣም ከባድ ነው። እኔ በእጄ ወስጄ መብላት አልችልም። እኔ ስሰጥሽ ብቻ ነው መብላት የምችው ካልሆነ አትበይም ነበር የምትለኝና ምግብም በስነ ስርዓት እየሰጠችኝ አልነበረም። ከዛ 2 ወር ቫኬሽን ነበረ። እናቷ ቤት ሄደን ነበረ ሰራተኛ። እኔ ሄጄ ነው እንዳልሞ ከየፉን አውርዳ ታጸዳኛለች፣ ከነዋ እያስገለበጠች ሁሉንም ነገር እኔ ያጸዳሁ። እኔ ከሄድኩ በኋላ ለምን ህዳማ የነበረበት ቤት እንደዚህ ቆሽሾ ለምንድን ነው እኔ ማጸዳው? ስለ እኔ የኔ ቤት ነው ይሄ አለችኝ። እሺ ሁሉንም ስራ ሰራ ነበረ። ሁሉንም ለኔ ነው ሙሉ በጣም ብዙ ክፍሉ ለኔ ሰጠኝ። በቃ ሰራተኛዋ ትንሽ ነበረ የምትሰራው። ከዛ በኋላ እንደዛም ሆኖ ደግሞ ሐሚስ ምሽት ሄድን። እዛም የኔ ቤት ነው አለች። እዚህኛው ቤት ያለን ዱላብ በወር ውስጥ በሳምንት ዱላብ ወደ ውጭ አድርገሽ አጽጂ ትለኛለች። እሺ አጸዳለሁ፣ ሰራለሁ። እንደዛም ሆኖ ደሞዜን አልሰጠችኝም ነበረ። ከዛ ሐሚስ ምሽት ሄደን ሐሚስ ምሽትም 1 ወር 15 ቀን ተቀመጠን። እዛም በቃ ወሾንም ምኑንም እንዳለ ቤቱን በኩ ማጸዳው ይሄም የኔ ቤት ነው አለች። እሺ እንደዛም ሆኖ ደሞዝ አልሰጡኝም። እዛም በጣም ተጣላን። በቃ ቁርስ ክብዝ በአደስ 1 ክብዝ በአደስ ታስቀምጠልኛለች። ይወጣሉ 10 ይወጣሉ። ለሊት ነው የሚመጡት። እኔ ኢንዶሚ ያስቀምጣልኝ ነበር የምትሄደው እና በቃ 5 ኢንዶሚ እንዴት አለቀ በቀን 1 ለምን አትበይም? በቃ ጮሁብኝ። እዛ ባልየውም እንዴት እንደዚህ ይሆናል ምናምን ነገር እንዴ ምግብ ትንሽ እየበላሽ አለኝ። እንዴት ነው አንድ ኢንዶሚ ቢያቃኝ 2 እንኳን ኢንዶሚ ያደርጉልኝ ስል ከዛ በቃ ባልየውም ልጆቹም ሁሉም ተሰብስበው ይጮሁብኛል። እሺ ብሬን ስጡኝ፣ ሂጂ መክተብ ከፈለግሽ ሽርጣ አመልክች፣ ከፈለግሽ ለፖሊስ፣ ብር የለም 1 ብርም አንሰጥሽም አሉ። ከዛ እንደዛ እየተባለ እዛም ብር ሳይሰጡኝ እሺ እንደውም ወደ ሀገርሽ ነው የምንልክሽ ላኩኝ አልኩ። አላኩኝም። ከዛ እንደዛ ሆኖ ወደ ሪያድ መጣን። ከዛ ሪያድ መጣን። በቀን 20 ደሞዜን ሰጡኝ። ከዛ በኋላ በቃ በጣም እየባሰ መጣ። እኔ ለኦፊሱን ካንዴም ስንት የነገርኩት እኔ ከዚህ ቤት አስወጣኝ። ምግብ እየሰጡኝ አይደለም፣ በስነ ስርዓት ደሞዝ እየሰጡኝ አይደለም። ሁሌ ጭቅጭቅ ነው። እኔ ስወርድ ሰላም አለይኩም እንኳን አንባባልም፣ በጭቅጭቅ ነው። ሁሌ ጭቅጭቅ ነው። ያኔ ከዚህ ቤት አስወጣኝ አልኩት። ኢንሻአላህ እኔ አስተካክላለሁ ነው የሚለኝ ሁሌ። አንዴም ስንት ነግሬዋለሁ። ከዛ በኋላ በቃ ተምር እንኳን አንስቼ ስበላ ለምን እንዴት በቃ ትጮህብኛለች። እኔ ካልሰጠሁሽ አበይም እንዴት ብላ ከዛ መጨረሻ ላይ ሮብ ቀን ነበረ። መጀመሪያ ፎቶ አነሳኝ ኢቃማ ለማሰራ ብሎ ያው እኔ ምንም ብዙም ስለማላውቅሽ እንደ መታወቂያ ፎቶ አነሱኝ። ከዛ በቃ ያው የምግብ ጉዳይ እንደዚህ እንዳለ ነው። ጠዋት ኩብዝ 2 ኩብዝ እንኳን አድርጊልኝ ስሱን ስላት ተወፍረልሽ ከወፍርሽ ደግሞ ስራ አሰሪም በቃ አንቺ ሰራተኛ ነሽ፣ ምግብ አንስተሽ መብላታችን ነው የምትለኝ። በቃ ተስፈቅ የነበረ መበላው አንቺ ሰራተኛ ነሽ፣ በቃ ምግብ አንስተሽ መብላታችን እኔ ካልሰጡሽ አብይ እዛ በቃ እሺ እላለሁ። ሲሰጡኝ እበላለሁ፣ አልጠገብኩም ነው በቃ። ከዛ በኋላ ክፍሌ ሄጄ ነው። ከዛ በቃ ልጆቹ ምንም ሳላረጋቸው እንደዚህ ያረገችብን ሲሉ እነሱ በቃ የልጆቼንም እንደዚህ ታደርጊያለሽ በቃ ባልየውም ሚስትየውም ባሌ በቃ ለመደብደቡላ የሚመጣበት ቀን አለ።
እንደዛም ችዬ ኖርኩኝ። በቃ አንድ አመት እንኳን ቢያንስ ቢያልቅ ይረኛ ያለ በቃ እኔን አስማምቶ እዛው ለማስቀጠል ነው የሚፈልገው እንጂ እንትን አይልም። እኔ ለመቀየር አይፈልግም። ከዛ ሮብ ቀን እኔ ዕቃ እያጠብኩኝ ነው። ከዛ ነው ያለኝና መኪና ውስጥ ገባን። መኪና ውስጥ ገብታኝ ኢቃማ ሊታደስልሽ ነውና ሜዲካል መስጠት አለብሽ አለኝ። ከዛ እኔ መጀመሪያ ሜዲካል የሰጠሁበት ሆስፒታል አመጣኝ። ከዛ እዛው ወንበር ላይ ቁጭ ብለሽ ጠብቂኝ አለኝ። ከዛ ቁጭ አልኩ። ዙር የተቀመጥኩ እስከ 10 ድረስ አልመጣም። ወላ ስልኬን አልያዝኩኝ። 1 ብር ልክ አላውቅም ወደ ሀገር። 1 አመት ሙሉ ወደ 7000 ሪያል ሻንጣዬ ውስጥ ነው ያለው። የ2 ወር ደሞዝ አልሰጡኝ። ምንም ነገር ሳልይዝ በአንድ ቢጃማ አውጥቶ ጣለኝ። ምንም ነገር አልያዝኩም። ስልኬን አልያዝኩም። ምንም ነገር ሪያል ልክ አላውቅም። አሁን አንቺ የት ነው? ውጭ ነው ያለሽው? ሀበሾች አገኙኝ። እዛ አንድ አረብ አገኘኝና የሆንኩትን ጠየቀኝ። ነገርኩት። ስነግረው በአጋጣሚ ሆስፒታል ወሰደኝና ሆስፒታል ልክ ስገባ ሀበሾች በአጋጣሚ ከበር እየገቡ ነበርና እነሱ አገኙኝና ይዘውኝ መጡ። ከዛ አሁን በቅርቡ ለፋሚሊ ነገርኳቸው። እኔ እንደውም አልነገርኳቸውም። 1 ሳምንት ሆኖኛል። ለቤት ስነግራቸው አደ ኤጀንሲ ነው የመጣሁት። ኢትዮጵያ አደ ኤጀንሲ ተደወለላቸው። አደ ኤጀንሲዎች ወደ ሳውዲ ደወሉ። ወደ ሳውዲ ሲደውሉ በመጀመሪያ ቀን መልስ አልሰጣትም። በሁለተኛ ቀን ለከፊሏ ደውያለሁ። ደህና ናት፣ ችግሩን ፈተነዋል፣ እናቴ ቤት ናት ያለችው አላል። እኔን አውጥቶ ጥሎኝ ለቤተሰቦቼ ግን እናቴ ቤት ናት ብሎ አስነገረ። አይልሽ አንቺ ስዊት ብር ያጠፋሽው ነገር ምን እንደሆነ ልንገርሽ። እዛ ሆስፒታል ጥሎሽ እንደሄደ እዛው ቦታ ቁጭ ብለሽ ፖሊስ መደወል ነበረብሽ። ሁለተኛ እንደዚህ አይነት ነገር እንዳታረጉ። እዚህ ጋር በመሃል ላቋርጥሽ። ወዲያው እዛ ጋር ይጣለሽ ቦታ እዚህ ጋር ተቀምጪ ብሎኝ ፖሊስ ደውይና እኔ አስሬ እዚህ ጋር ለምርመራ ኢቃማ ለማውጣት እዚህ ጋር አምጥቶኝ ይሄው ዙሪያ መጣኝ። እስካሁን 10 ድረስ ተመልሼ እመጣለሁ ብሎኝ እየጠበቅኩት ነው። እባካችሁን አስሬ ጋር ደውሉና ጥሩልኝ ብለሽ ማለት ነበረብሽ። አሁን እሱ ምን አረገ? በላጋ አረገብሽ። ጠፍታለች ብሎ አኪድ ገባሽ? ግን እንዴት ለኦፊስ አልነገረውም ታዲያ ጠፍታለች ብሎ? በላጋ እንደዚህ ነው። አሁን እሱ አሁን ገባሽ? ግን እዛች ጋር አንቺ እዛ ቦታ ላይ ቁጭ ብለሽ አሁን እሱ ከሆስፒታል ጠፍታብኛለች ነው የሚለው። አንቺ ሌላ ሀበሻ አገኘሽ፣ ከዛ ስትወጪ ይታያል በካሜራ ገባሽ? ሆን ብሎ ነው ያደረገው። ገባሽ? ሆን ብሎ ነው እንደዛ ይቀመል አረግልሽ ብሎ እዛች ጋር ወስዶ እንደዚህ ያደርጉሽ። ለምን መሰለሽ? አሁን ምን ያደርጋል? ጠፍታብኛለች ብሎ እሱ በላጋ አርግቶብሻል። ገባሽ? እና አንቺ እዛ ቦታ ቁጭ ብለሽ እሱ ጠብቂ እንዳለሽ ወዲያው ፖሊስ መደወል አለብሽ። ፖሊስ የሆነ ቁጥር አለ፣ በዛ ቁጥር ስትደውይ ይመጣሉ። ምንድነው ችግሩ? ይሄ ነው ችግሩ ታያለሽ። በቃ ከዛ ፖሊሱ ምን ያደርጋል? ወደ መክተብ ይወስድሻል። አሁን ችግር ነው እስኪ እና አሁን እሺ ቀጢ። ከዛ አሁን አንቺ ነገርሻቸው፣ ለመክተብ ነገርሻቸው? አናገርሻቸው? ለኢትዮጵያዋ ስነግራት አዎ። ስለዚህ በቃ ኤምባሲ ነው መሄድ ያለው። ማሚላ አንዴ አንተ ጋር ሚዩት አድርገውና በኋላ ከፍትልሃለሁ። ቆይ አንዴ ሚዩት ላድርግ። ድምጽ ልጅቷን ጭጫን እንደንላት ሚዩት አድርገው አንተ ጋር ማሚላ። ኦኬ እሺ በቃ አንተ በውስጥ ጻፍልኝ እናወራለን። እሺ ማሚላ እና አሁን አንቺ ያለሽው ሀበሾች ጋር ነው? አዎ። እኔ በመጀመሪያ ምንም ማውቀው ነገር አልነበረም። የሰውየው ምንም ነገር አላውቅም። ቢያንስ በዛ ሰዓት ምንም ነገር አልመጣልኝ። በአጋጣሚ ሮብ ነበረ፣ ሐሙስ ከዚህ ጁማ ሰብት መጣ። መክተብ ዝግ ነው።
በቃ እኔ ኤምባሲ ነው ስልክ ቁጥር ከሌላት በምን ስልክ ቁጥርማ ታውቀዋለች። ስልክ ቁጥር ታውቂያለሽ አይደለ? የሰውየውን አታውቂውም ነበር? የሰውየውን አላውቀውም። ልክ እዚህ ከመጣሁ በኋላ ነው በፖፖ አፕሊኬሽን ምክንያት ጓደኞቼን አግኝቻቸው ለአንዷ ጓደኛዬ ልኬላት ነበረ። ኢቃማ ነው፣ በኢቃማ ቁጥሩ ሙሉ ኢንፎርሜሽን ይወጣል። ኢቃማ ነምበር ብቻ ነው ያለኝ እኮ። ታዲያ በኢቃማ ቁጥርሽ ሙሉ ኢንፎርሜሽን ስላንቺ ይወጣል። እሱ ትክክል ነው፣ እንደዛ ነው። ስለዚህ አንቺ ያን ኢቃማሽን ብትሰጫቸው ለፖሊሶቹ ከፊልሽ ማን እንደሆነ ምናምን እንዳለ ይወጣላቸዋል። አልነበረኝም፣ ኢቃማ የለኝም እኮ አልያዝኩም። ፎቶ ያነሳሁት ለጓደኛዬ ልኬላት ነበርና እሱ ችግር የለውም። አንቺ ግን እኮ አሻራ አለሽ። ስለዚህ ፖሊሶቹ ምን ያደርጋሉ? ምንም ነገር የለኝም ካልሻቸው አሻራሽን ልክ ሲያደርጉት ይወጣላቸዋል። እሱ ችግር የለም። ያለ አሻራ አትገቢ መቼም። አሻራ አለ። ስለዚህ አሻራሽ ሲደረግ አሻራሽን ሲያደርጉት ስምሽን፣ ማንነትሽን፣ ሁሉ ነገር ይወጣል። ከዛ እነሱ አንቺ አሁን ለሌላቸው ትምህርት ሲሆን እንደዚህ ስትሆኑ ባላችሁበት ቦታ ቁጭ ብላችሁ ፖሊስ መደወል ነው። ለምን ብትሉኝ አሁን አንቺ ያኔ ፖሊስ ብትደውይ እዛ የጣለሽ ቦታ ላይ ካሜራ አለ እየቀረጸ ነው። ገባሽ? ስለዚህ እነሱ ምን ያደርጋሉ? እኔ እዚህ ጋር ጥሎኛል አልጣልኳትም ብሎ ሲዋሽ ኦኬ ሉና እነሱ ፖሊሶቹ ምን ያደርጋሉ? እዛ የሆስፒታሉን ካሜራ እንዲህ ይጠይቃሉ። ከዛ በኋላ ካሜራው ላይ ይወጣል። ከዛ በኋላ ይጠይቃል። ይሄ ሰው ይጠይቃል፣ በህግ ይጠይቃል። ለምን? አንደኛ ነገር ትክክል አይደለም ያደረገው። እንደዛ ብሎ ወጥቶ ሜዳ ላይ ሊጥልሽ አይችልም። ደሞዝሽ አለ፣ ልብስሽ አለ፣ ምንሽ አለ። አሁን የሰውየውን ቁጥርን አታውቂውም አይደል? ስልክ ቁጥር የሰውየውን መክተቦች አልሰጡሽም? መክተቡን እኔ አላናገርኩትም። ኦፊሶቹን ያናገሩት የኢትዮጵያ ኦፊስ እና ምን አሉሽ? አሁን እነሱ እሺ፣ አልሙሂም ምን ላይ ደረሳችሁ ከነሱ ጋር? ያው እሱና አንቺ የምትሉት የተለያየ ነው። እሱ ደህና ናት፣ እናቴ ቤት ናት ይላል። አንቺ ደግሞ ጠሎኛል ነው ያልሽውና በቃ ማድረግ ያለብሽ መክሰስ ነው። ኦኬ አሁን አንቺን ከዛ በኋላ አንቺ ምን ያህል ጊዜ ቆየሽ እዛ ሆስፒታል ውስጥ? ሰውየው እስከሚመጣ ምን ያህል ጊዜ ጠበቅሽው? ከዙሁር እስከ አሱር ፓርኪንግ አቁሜ ልምጣ ነው ያለኝ። ኦኬ ከዛ በኋላ እንግዲህ ልክ እንደገባችሁ ነው ወይ እዛ ኢንፎርሜሽን ጋም ነግሯቸዋል? አንቺ እውነት ሊያስመረምርሽ ነው የወሰደች? ትክክል ነው ወረቀት ምናምን ይዞ ነበር ስለ ያንቺን? እኔ አላውቅም፣ ግን ማለት አንድ አመት ከሞላ በኋላ መመርመሩን እንጃ አላውቅም። እኔ ይመርመሩ አይመርመሩ ኢቃማ ሲታደስ እኔ ኢንፎርሜሽኑ የለኝም። ለምንድን ነው አንቺ እኮ ከሀገር ስትመጪ እኮ ተመርምረሽ ነው የምታሸው አይደል? እዚህም ተመርምሬ ነው ኢቃማ ይሰራልኝ። አያስፈልግም። ስለዚህ ያ ነገር ሆን ብሎ ነው ያደረገው። ገባሽ? ሆን ብሎ ነው ያደረገው። ስለዚህ ከዛ እስከ 10 ድረስ ጠበቅሽ፣ ወጣሽ ከሆስፒታሉ ማለት ነው። ውስጥ አይደለም ሁላ ሆስፒታሉ እንዲህ መግቢያ ያለ ሱቆች ጋር ነው የጣለኝ፣ ግን ይታያል ኢቃማ ሜዲካል ብሎ ይታያል። እና እኔ በቃ እሱን ሳየው እንዳምን ነው ገባ። ከዛ የወሰደኝ መጀመሪያም እዛ ስለወሰደኝ እሱን ሳየው እንዳምን እንዳልጠራጠር ነው። አይ ማለት አንቺ ኖርማል አባይዝ እኮ መኪና ፓርክ አርግቼ ልምጣ ሲልሽ መኪናውን አብረን ፓርክ አርግተን እንመጣለን ማለት ነበረብሽ። ግን ያው አልጠበቅሽውም። አዎ አልጠበቅኩም። ሁለተኛ ደግሞ ባንክም ስንሄድ አንድ ጊዜ ለመላክ ሄጃለሁ። ስሄድ ፓርኪንግ አቁሜ ልምጣ ነው የሚለኝ። ከዛ በኋላ አቁሜ ይመጣል። በፍጹም እኔ አላሰብኩም። አሁን ከባድ ነው። አሁን እሱ እኔ የምፈራው ምን እንደሆነ ታውቂያለሽ? በአንቺ ላይ በላግ አርግቶብሽ እንዳይሆን ገባሽ? በአንቺ ላይ በላግ አርግቶብሽ ከሆነ ትንሽ ችግር ነው። ጠፍታለች ብሎ በላግ ካረገብሽ ይሄ ነው ችግሩ። አንደኛ ነገር አንቺን ፖሊስ ጋር ደወልሽ። እስኪ አንቺ እሺ፣ አሁን ከዛ በኋላ አንቺ ወጣሽ፣ እዛ ላይ አካባቢ ሀበሾችን አገኘሽ ማለት ነው? አዎ አንዱ አረብ ሙስተሽፋ ነው። በቃ እዚህ ጋር ቁጭ ብሎኝ ሲወጣ ነው። እነሱም በአጋጣሚ ለሕክምና ሲመጡ ነው
አማርኛም በአረብኛም እያረኩ ሳውራ ሰምቶ ነው፣ አማርኛዬን ሰምቶ ነው ምን ሆነሽ ነው ሲለኝ በቃ ደሱ ነገርኩት። ያው ስደት ላይ ሆነክ ደግሞ አማርኛ እንኳን አበሻ ስታገኝ ለዞም ተጠለቅ አይደለም። ከዛ በቃ ያለውን ነገር ነገርኩት። በቃ ነገ ኤምባሲ ትሄጃለሽ ብሎ እነሱ ጋር መጡ። እስኪ ቆይ አንዴ አዚዛ ልጥራት ምን ይሻላል? እኔ እንጃ ወላሂ። እስኪ ቆይ አዚዛ አውርተሻታል? ነው ገብተሽ ነበር እሷ ጋር? እሷ ጋር ገብቼ ነበረው እና የስምንት ወሩን ኮፕሊንግ አድርጎ የጀመረው ኮፕሊንግ አድርጎ ፈርሜ ነበረ። ፈርመሽ ነው የተቀበልሽ? የተቀበልኩት ፈርሜ ቢሆንም ሻንጣ ውስጥ ነው ያለው እና አዚዛ ያው ያን ገንዘብ ሊመልሱልሽ አይችሉም የሚል ሀሳብ አላት እሱ። እና የፈረምሽበት ገንዘብ እንትን ላይ ትክክል ነው? ፊርማው ላይ ማለት አንብበሽዋል? አዎ፣ ግን ምንድነው ሻንጣ ውስጥ ነው ያለው። እንደማልክ ያውቃሉ ሰዎች። እኔ ወደ ሀገር ልክ ያላቅም። ግን አሁን እዚች ጋር እኔ አሁን አካውንት የለኝም፣ አልከፈቱልኝም። አካውንቴ ካልተላከበት እኔ አካውንት ከፍቼ ካላኩኝ በእነሱ አካውንት ካላኩኝ እንዴት ነው እነሱ ሊረዱኝ አይችሉም ወይ? ይሄ ገንዘብ እነሱ ጋር እንዳለ እንዴት አይታወቅም? እስኪ ወላሂ ጥጋቡ ዋርኒንግ ሰጥተዋል እንዴ? ላይፍ መግባት አትችልም? ዋርኒንግ ሰጥተዋል እንዴ? ላስገባ ፈልጌ እንትን አካውንት እንትን ነው መግባት አትችልም። ፕራይቬት አድርግተዋል ወይንም ዋርኒንግ ሰጥተዋል? ተቀተሻል መሰለኝ ጥጋባችን። እና እኔ ምልሽ አሁን ሀበሾቹ ጋር ነው ያለሽው። ሀበሾቹ ምን እያሉሽ ነው? ማለት እነሱ እዛ ሀገር የቆዩ ናቸው? ያው የቆዩ ናቸው። ዋርኒንግ ሰጥቶኛል። አዎ ያስታውቃል። ሰበስል እንደዚህ እና እነሱ አሁን ምንድን ነው አሁን ማለት እነሱ እዛች ጋር ሲያገኙሽ ወዲያው ነገርሻቸው? እኔ አሰሬ ከቤት ይዘው መጥቶኝ እዚህ ጋር ሜዲካል ምርመራ ታደርጊያለሽ ብሎ እዚህ ጋር ጥሎኝ ነው የሄደው እና ምን ይሻላል ስትያቸው እነሱ ምንድን ነው ያሉሽ? በንጋታው ኤምባሲ እንደምንሄድ ቃል ገቡልሽ? አዎ ኤምባሲ እንሄዳለን። አዎ ግን ይሄ በቃ ፈርሜ እንደተቀበልኩ ሲታወቅ ግን በቃ ሁላችንም ተስፋ ቆረጥ ላይሰጡሽ ይችላሉ በሚለው እና ለምን ኤምባሲ ያልወሰዱሽም? ብዙ ሀሳብ ነበር። ስገባም ቲክታክ ላይም ስገባ እንደዚህ ጓደኞቼንም እንደዚህ እንትን ስል በቃ ብዙ ሀሳብ በአንድ ሳምንት ውስጥ ብዙ ሀሳብ ነው በቃ። ይሄ ደግሞ የማይሆን ነገር ነው። ፋሚሊዎቼ ደግሞ በፍጹም አይፈልጉትም ነው ማለት እንትን ሆኖ መስራት። አሁን እኔ ገንዘቤን ትቼ ጠፍቼ ልስራ ብል ትችያለሽ ነው ሰው፣ ግን ያ ነገር ደግሞ ፋሚሊ አይፈልገውም። ስለዚህ እኔ ብሩን ተሰጥቶኝም ቢሆን ሀገር መግባት ካለብኝ ብቻ ሀቄን ይሰጠኝ እንጂ ሀገር ልገባ ብቻ ሀቄን ይሰጠኝ። እኔ የምፈልገው ይሄን ነው። እሺ፣ ሰላም አለይኩም አብዱረዛቅ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ አማን ነው አለን አልሐምዱሊላህ። ተጨረስ ምናምን ብዬ ነው። ኦኬ፣ ያው እኔ ከሷ ጋር እያወራሁ ስለሆነ አስቸኳይ ጉዳይ ነው። ምንድን ነው ፈልገኝ ነው? በጣም ተደጋጋሚ ትንሽ ሀሳብ ነው። እሺ ትንሽ ሀሳብ ነው። ኦኬ ሚዩት አድርገው። ትንሽ አጠር ያለ ሀሳብ ነው። ሚዩት አድርገው። ኦኬ ይኸውልሽ፣ አንደኛ ነገር አንቺ አትፍተሻል፣ ጥፋተኛ ነሽ። ለምን መሰለሽ? ለሌላችሁ ትምህርት እንዲሆን እንደዚህ አይነት ነገር አሰሪያችሁ ሲያደርግ ባላችሁበት ቦታ ፖሊስ መደወል አለባችሁ። ምን ጊዜም ከአሰሪያችሁ ጋር ችግር ሲኖር ህጋዊ ከሆናችሁ በኮንትራት ሄዳችሁ የገባችሁበት ቤት ከሆነ የፈለገ ነገር ሲደርስ ፖሊስ መደወል አለባችሁ። አሁን እሷ ያጠፋችሁ ጥፋት እኔ ሜዲካል ኢቃማ ላሰራልሽ ስለሆነ ሜዲካል ምርመራ አለ እዚህ ጋር ወረጂ ያላት ፓርክ አርግቼ መጣሁ። እሷ ወርዳ እዛች ጋር ቁጭ ብላ ጠበቀችው።
አልመጣም። ሲቀር ፖሊስ መደወል ነበረባት። እዚህ ጋር ጥሎኝ ሄዷል አሰሪ፣ ምን እንደማድረግ አላቅም፣ እባካችሁን ከቤት ስወጣ ምንም ነገር አልያዝኩም፣ ቴሌፎን አልያዝኩም፣ ቦርሳ አልያዝኩም፣ ምንም ነገር አልያዝኩም፣ እዚህ ጋር ጥሎኛልና ፖሊስ ድረሱልኝ፣ የት እንደሚሄድ አላቅም ብላ መደወል ነበረባት። ከዛ ኦኬ መታወቂያ ያለዘችም ይቃማ ያለዘችም ምንም ያለዘብ ችግር የለውም፣ አሻራ አለ። ፖሊስ ጣቢያ ይዟቸው ሄዱና አሻራዋ ሲሰጥ ስሟ፣ የከፊሏ ስም፣ ሁሉ ነገር ይወጣል። ሁሉ ነገር ይወጣል። ገባችሁ? ስለዚህ እንደዚህ አይነት ነገር እንዳታረጉ። አሁን እሷ ከዛ የሆነ ሀበሾች አገኘች፣ ከነሱ ጋር ሄደች። ነገ ኤምባሲ እንወስድሻለን አሏት። የተወሰነ ቆይታለች። እሱ ደውሎ በላጋ አርግቶ ጠፍታለች ብለዋል። ገንዘቧን ደግሞ ከዚህ በፊት ይሄን የሰራችውን ደግሞ አስፈርሞ ሰጥቷታል። ወረቀቱ የት ነው ያለው? ቦርሳ ውስጥ ክፍሏ ነው። ብሯ የት ነው ያለው? እዛ ነው ያለው። ይሄ በጣም ትልቅ ሙሽኪላ ነው። ብሯን ሰጥቻታለሁ ይላል፣ ወረቀት እሷ ጋር አለ፣ ማስረጃ አለ፣ ብሯን ይዛ ሄዳለች ይላል። ገባ? አሁን አልሰጠኝም ብላ ልትከራከር ራሱ ማስረጃ የላትም። ለምን? ብሯ የሰጠዋትን ብር እዛ የነበረችን ቦታ አስቀምጠው ደብቀው ነው ይላል። ገብቶ ከክፍሏ ከቦርሳሽ ውስጥ ብርሽን አውጥቶ ማለት ነው። ለመጀመሪያ አንደኛ ነገር ይሄ ሰው አላህን የሚፈራ ቢሆን ኖሮ አውጥቶ ሴት ልጅን ሜዳ ላይ እንደዛ አይጥላትም። ገባችሁ? አላህን የሚፈራ ግለሰብ ቢሆን አውጥቶ ሜዳ ላይ አንቺ እንደዚህ አይጥልሽም ነበር። ሱሱ እባክሽን ተረጋጊ። እዚህ ጋር እያወራው ነው። አስገባኝ ተረጋጊ። ኦኬ እንዴ ትንሽ ተረጋጉ። እዚህ ጋር ሰው አለ፣ አንዴ ልጨርስ፣ ከዛ በኋላ ቦታ የለም እና ትገባላችሁ። ተረጋጉ። እና እዚች ጋር አሁን እሺ ኤምባሲ ስለምን አልልሽም ያለውን ችግር ደውለሽ ነገርሻቸው? አልነገርኩ። ኤምባሲ ኤምባሲ እነሱ እነዛ ሀበሾቹ ኤምባሲ እንወስድሻለን አይደል ያሉሽ የነበር? አዎ ኤምባሲ እንወስድሻለን ካሉኝ በኋላ ገባሁኝ። ወጋኑ ተማነበረች አዚዛ ጋርም ገባሁኝ። ከዛ በቃ ሊሰጡሽ የሚችሉት የ2 ወር ነው። እነሱ ጋር ያልፈረምኩት የ2 ወር ደሞዝ ነው ያለኝ። 8 ወሩን ፈርም ያለው 10 ወር ስሰራ እነሱ ጋር አይደለም። እዛ እኮ አንቺ እኮ ክፍል ቦርሳሽ ውስጥ እኮ ብርሽ አለ እኮ እንዴ፣ እቃሽ አለ፣ ብርሽ አለ። ያ ነገር እኮ ብሬ እዛ ውስጥ አለ ብለሽ እኮ ልትከራከሪ ትችያለሽ። ሊሰጡሽ ይችሉ። ቦርሳሽን ከፍተው ብርሽን ወስደውታል ነው የምትለው አዚዛ? ወዳ ምንድን ነው? እኔም እንደዛ ነው ያሰብኩት። ለምን እኔን አውጡት የጣሉኝ? ለምንድን ነው? ገንዘብ እንደማልክ ያውቃሉ። በቃ እንደዛ ብለሽ የምታስክ የሆነ እንደዛ። አንቺ እኮ አሁን እኮ አንቺ ያጠፋሽው ጥፋት ይሄ ነው እኮ። በወቅቱ አንቺ በወቅቱ ፖሊስ ብትደውይ እዛ አውቶ የጣለሽ ቦታ ላይ ገባሽ። አሁን ፖሊስ አሁን አንቺ ስትከሽን ፖሊስ ምንድን ነው የሚልሽ? ለአንቺ አሁን ፖሊስ ምን ይልሻል? እስከዛሬ ድረስ የት ነበርሽ ይልሻል። ለምንድን ነው አሁን የመጣሽው? አንቺ ጋር ሙሉ ለሙሉ ጥፋት እንዳለ ታውቂያለሽ። በነገራችን ላይ ለእነሱ ሁሉ ነገር አመቻችሽላቸው፣ እነሱ እንደሚፈልጉት አሳካሽላቸው። አንቺ ደግሞ ይሄ ነገር ማወቅ ነበረብሽ። በነገራችን ላይ ማለት አውቶ መንገድ ላይ እዚህ ጋር አስሪሽ ነው እንዴ? አባያ ምን ቢያንስ አባያና የሆነ ቦርሳ ነገርና አንድ ቦርሳ ነው ያልሽው አይደል? ሌላ ነገር አልያዝሽም አይደል? ምን ይዘሻል? ምንም አባያም አልለበስኩም። ምንም የስራ ልብስ ነው የለበሽው? በአንድ ቢጫ የስራ ልብስ እንደለበስኩ ይኸውልሽ። አሁን አንቺ ያኔ ወዲያው ደውለሽ እንደዚህ ነገር ሲከሰት ስልክ አልያዝኩም፣ ስልክ ባትይዥ ራሱ መንገድ ላይ ስንት አረብ አለ። ያ አኹያ ቢላህ አለይክ አጥኒ ጀዋል አና عندي مشكله لازم اتصل بالشرطه انا الكفيل حقي صابني هنا في الشارع وراح ما عندي شيء بالله اذا كان عندك اخت ساعدني بالله عليك ብትሉ አረቦች በጣም ጥሩ ናቸው። ወላሂ አረቦች መጥፎች እንዳሉ ደግሞ ጥሩ አረቦች አሉ። እዛ ጋር ስልክ ደውሎ ፖሊስን ጠርቶልሽ እዚች ጋር የሆነች ልጅ አለች እንደዚህ ችግር ደርሶበታል ነው ይላል። ከዛ ካንቺ ጋር ይጠብቅና እንደውም ይመሰክርልሽ ነበር። ገባሽ?
ይሄ ላንቺ ጥሩ ነው። ከዛ እኔም ስልክ አልያዝኩም። እንደዚህ አይነት ነገር ሲከሰት ሁላችሁም አደራ አደራ እባካችሁን ተጠንቀቁ። አንደኛው ስልክ ቻርጅ እና አንቺ ማድረግ የነበረብሽ በወቅቱ ለሌሎቻችሁ ትምህርት እንዲሆናችሁ ነው። የምትደምጡ እህትና ወንድሞቼ ይሄ በጣም ወሳኝ የሆነ ነገር። እንደዚህ አይነት ነገር ሲከሰት አረቦች ወጥቶ መንገድ ላይ ሲጥሏችሁ ወደ ፖሊስ ነው መደወል ያለባችሁ። የትኛውን ማረብ የምታዩት አስቆማችሁ መኪናውን አናህታች ሙሳዓዳ እባካችሁን እርዱኝ ብላችሁ ጠይቂት ያለሽ። ከዛ ደግሞ ደውለው ያናግርልሻል። እንደውም አንቺ አራዳ ከሆናችሁ ይቅርታ አድርግና ፖሊስ እስከሚመጣ ከኔ ጋር ትሆናለህ፣ አንዳንድ ነገር እርዳኝ አላህ እንደው እህት ካለ እባክህን እንደ እህቴ ምናምን ብለሽ ተለማምጠሽ እንደዚህ ብለሽ ፖሊሱ እስከሚመጣ። ከዛ ፖሊስ ሲመጣ ምን ያደርጋል? ፖሊሱ የደወልልሽን ግለሰብ ስም ይቀበላል። የስራው አካሄድ እንደዛ ነው። አንተ የደወልክለት አዎ፣ ስም ማን ነው? ፍላን ፍላን። ኦኬ፣ ድንገት ለመሰከርነት እንፈልጋለን ይሉታል። ከዛ ይሄ ሰው ይጠራል። ከዛ አንቺ ይዘውሽ ይሄዳሉ። ልክ አሻራሽን ሲያወጡት ስምሽ ከፊልሽ ሁሉ ነገር ይወጣል ያኔ። ከዛ በኋላ እሱም ይጠራል። ከዛ አንቺ የምትያለሽ እኔ ገንዘቤን እስከዛሬ ድረስ የሰራሁበት ብሬን፣ ልብሴን ምን ይዣል ወጣው እና እባካችሁን ብሬን ሳይወስዱብኝ ቤት ይዛችሁኝ ሂዱና ብሬን ማውጣት ፈልጋለሁ ትላለሽ። አሁን አንቺ ያጠፋሽ እዛው ተቁጫልሽ። አሁን ጠፍተሽ ነው ምንድነው የሚለው ነገር ፖሊስ አይቀበለው። ቆይ እኔ አሁን ኤምባሲ እሱ ኦልሬዲ በላግ አርግቷል። አንቺ ጠፍተሻል ብሎ ይሄ ግለሰብ ጠፍተሻል ብሎ በላግ አርግቷል ባንቺ ላይ ገባሽ? ለመሰሽ በላግ ካላረገ ገራማ ይከፍላል፣ ቅጣት አለው የሀገሪቱ መንግስት። አሁን አንቺ ቢይዝሽ ፖሊስ ቢይዝሽ እሱ ቅጣት አለው። ያን ቅጣት ይከፍላል። እንዳይከፍል ደውሎ በላግ አርግቶብሻል። ከእቺ ልጅ እኔ ጋር ምሰራ ከቤት ጥላ ጠፍታብኛል ይችላል። ገባሽ? ስለዚህ እሱ ከዛች ሰዓት ጀምሮ ነፃ ወጥቷል ማለት ነው። አንቺ ግን በወቅቱ ብትደዊና በዛ ሰዓት ላይ ደውለሽ ያለውን ችግር ለፖሊስ ብትናገሪ ችግርሽ ተፈቶ ነበር። ቀጥታ ፖሊስ ይዞሽ ይሄዳል። እሱን ይደውላታል። ያለውን ልብሷን ይዛትና ይሉታል። አንቺ እዛው ያለሽ ልብሴን አምጥልኝ ይዞ እንዲመጣልኝ እናንተ ባሉበት ሻንጣሽ ውስጥ ነው አይደል ብርሽን ያስቀመሽው? በቃ ሻንጣዬን አምጡልኝ፣ ሻንጣ ውስጥ ብሬ ያለ እዚያ አውጥቶ ጥረን ብሬን ወስደውብኝ ነው እስከዛሬ ድረስ የሰራሁበት ያለሽ። ሻንጣሽን ሂዶ ፖሊስ ባለበት ይከፈታል። ለመሰለሽ ሻንጣውን እነሱ ከከፈቱት የእጃቸው አሻራ አለ ሻንጣው ላይ ገባሽ? ሻንጣውን ቼክ ያደርጉታል። አንቺ ሻንጣውን ስታዩ ከፍተሽ ስታዩ ብርሽ ከሌለ ከዛ በኋላ ሻንጣው ይታያል። አንቺ መክሰስ ትችያለሽ። ህግ ያለበት እኮ ሀገር ነው። ለምን እነሱ ቦርሳውን ሲከፍቱት እጃቸው አሻራ ቦርሳው ላይ አለ የፈተሹበት ገባሽ? ስለዚህ ብር አለ፣ ብር ወስደውታል። አልወሰድም ይኸው ብሬን ቦርሳዬን ከፍተው ብር ወስደውብኝ ሲል ፖሊስ ዝም ነው የሚለው። ከዛ አሻራውን ላይ ይወስዳል። የእነሱን አሻራ ይወጣል፣ ይመረመራል ማለት ነው። አሁን እኔ እንጃ እኔ ያለሽ እድል ኤጀንሲው ነው። ኤጀንሲውን ያለው ነገር ንገሪያቸው። ከዛ በኋላ ደግሞ ደውለሽ ደግሞ ኤምባሲ ጠይቂያቸው። እንደዚህ ችግር አጋጥሞኛል ምን ማድረግ አለብኝ ብለሽ እነሱን ጠይቂያቸው። አሁን የሚሄድ ያለብኝ ኤምባሲ ነው ኤጀንሲ ነው? ኤጀንሲውማ እኮ ሊረዳሽ እኮ አልፈለገም። ኤጀንሲው እኮ እያለሽ ያለው እሱ እናቴ ቤት ነው ያለው፣ አንቺ ደግሞ አስወጡተኛል እያልሽ ነው እያለሽ ነው። እኔ እኮ የኤጀንሲው ቁጥር እኮ ቢኖርሽ እኮ ኤጀንሲው ቁጥር እኮ ቢኖርሽ እኮ ኤጀንሲ እና እኮ ታዲያ ደውለሽለት ምን አለሽ? ኢትዮጵያዊ ናቸው እነሱ። እኔ አልደወልኩም። ለዚህ መደወል አልችልም ማለት ለሱ መደወል አልችልም። ህጋዊ አይደሉም እዛ ያሉት። እና እኮ ሳውዲ ያለው ኤጀንሲ ነው አይደል የምትይው? አዎ። እና ደወሉለት? ደወልሽለት አንቺ? እኔ አልደወልኩም። ለምን? አንቺ እኮ ነሽ ባለ ጉዳዩ። ደወለለት ከኤምባሲ ባስ
እና ዋትስአፕ ይጠቀማሉ እነሱ። አዚዛ ጠይቀሻት ነበር አይደለም? ኤጀንሲውን አዚዛ እንድደውልልሽ ጠይቀሻቸው ነበር? እንድደውልልኝ አልጠየኳት። እስኪ አዚዛ ጠይቂያት አለ ዋትስአፕ አለ እኮ አዚዛ እንድታናገራ። እሷም ከዚህ በፊት ኤጀንሲዎች ጋር ስለምሰራ ስለነበረ ጠይቂያትና እሷ ድንገት ደውላ እንድትናገራቸውና እንደሞ የምታደርግልሻለች መሰለሽ። የፓስፖርትሽን ኮፒ የለሽም? እንዳለ ስልኬ ላይ ነው። ምንም የለኝም እኮ ከሀገር ቤት የሚልክልሽ ሰው የለም? ፓስፖርትሽ ኮፒ ሊልክልን የሚችል ሰው የለም? እሱ ኤጀንሲዎች አሉ። ኤጀንሲዎች ይልኩልኛል እኮ። ኤጀንሲዎች ሲልኩለት ለአዚዛ ስጫትና አዚዛ ሲስተም ላይ ትይልሽ እንትን ብሎክ ተደረገሻል አልተደረግሽ የሚለውን ኦኬ። ብላግ ከተደረኩና ካልተደረኩ በሱ ማየት ይቻላል። የፓስፖርትሽን ቁጥር ሲሰጥ ይታያል። እዛ ላይ በላግ አለክብሽ ብሎክ ተደረሻል አደረሽ የሚለው ይታያል። እሱን አግዢኝ በያት አዚዛ። ግን የፓስፖርትሽ ቁጥር ያስፈልጋል። የፓስፖርቴን ቁጥር እያወራኋቸው ነበረ። አዎ ይልኩልኛል፣ ችግር የለውም። ከአዲስ አበባ እሱን ይላኩልሽ እና ከዛ በኋላ ደግሞ አዲስ አበባ ላይ ደግሞ ምን ታደርጊያለሽ መሰለሽ? ቤተሰቦችሽ ለውጭ ጉዳይ ሚኒስቴር የሰራተኞች ማህበር ቢሮ አለና እዛ ሂደው ደብዳቤ ጽፎ ያስገቡልሽ። እኛ ፉላን የከሌክ የምትባል ልጃችን በዚህ አይነት ድርጅት በዚህ ኤጀንሲ ሄደች፣ አሰሪዋ ከቤት አውጥቶ ጥሏት መንገድ ላይ ነው ያለችውና ብለው ለኤምባሲ ወረቀት ይጻፉ። ከዛ በኋላ ይሄ ደብዳቤ ደግሞ ለማን ይልኩታል? ኢትዮጵያ የሰራተኞች ማህበር ይሄን ደብዳቤ ሳውዲ ጅዳ ላለው ኤምባሲ ፋክስ ይልክለታል ማለት ነው፣ ወይ ኢሜል ይጽፍለታል። አሁን እኔ ነገ መሄድ አስቤ ነበር ኤምባሲ። ስለዚህ መሄድ ይቅርብኝ ማለት ነው። አይ ሂጂ ማለት እነሱ ጽፈው ደብዳቤ ቢያስገቡልሽ የበለጠ ጥሩ ነው። ኢትዮጵያ ሰራተኞች ማህበሮች ባይ እዛ ሄደው ይሄ እንደዚህ ሆናለች ልጃችን፣ የኤጀንሲውን ስም፣ ያንቺ የፓስፖርት ቁጥር ያስፈልጋል። ከዛ በኋላ በዚህ አብረው ያይዘው ወደዛ መላክ። እነሱ ደግሞ ሲስተም ላይ ያዩታል አውቶማቲክሊ። አሁን አንቺ የፓስፖርት ቁጥርሽን ኢትዮጵያ ላይ የሰራተኞች ማህበር ስትሰጫቸው ይወጣላቸዋል። ስምሽን፣ መሽንዴሽ፣ የክፍል ስም ሁሉ ይወጣላቸዋል፣ ያቆታል። አዎ ሙቢ አሁን እኮ ግራ የገባኝ እኔ አሁን በላክ ካረገኝ ኤምባሲ ቢሄድ ምንድን ነው መፍትሄው? እኔ አላውቅም። እሱን እኔ እንጃ። እና እዚህ ተጠይቃቸው። እኔ እንጃ እኔ ምን እንደሚሉሽ አላውቅም። ገባሽ? አይ ዶንት ኖ። አሁን ያለው ጀርመን ነውና እዛ ያሉት ነው አብዛኛው እንደዚህ ነገር እንደዚህ ይሉሽ ልልሽ አልችልም። ብዙ ጊዜ አዚዛን ጠይቂያት እና አዚዛ ምን አለችሽ? ያው አዚዛ ብዙም እንደዚህ አላወራንም። በእርግጥ በቃ የብሩ መፈረሜን ስንሰማ ነው በቃ ማለት ስነግራቸው በውስጥ አወራት ነው። ብዙም ሀሳብ እዚህ ሚዲያ ላይ ወይ በውስጥ አወራት። ኦኬ አብሽሪ፣ አላህ ያግዝሽ። እንግዲህ እኔ የምችለው ይሄን ነው። አንቺ ጋር ነው ችግሩ። ለሌላ ጊዜ ተጠንቀቂ፣ እንደዚህ እንዳታረጊ። አንዳንዴ እኛ እንቾክላለን። አቾክሉ እህቶች፣ አደራ አቾክሉ። ረጋ በሉና ምን ጊዜም የሆነ ነገር ሲከሰት እንዴት ነው የተወሰነ ሰከንድ ቆም ብላችሁ አስቡ። ምን ማድረግ ይሻለኛል? ምን ማድረግ አለብኝ? ገባችሁ? እንደዚህ ነገር አካፊላችሁ አውጥቶ ሲጥላችሁ ወዲያው ማድረግ ያለባችሁ ፖሊስ መደወል ነው። ስልክ የለኝም አሁን እዚህ ጋር በኮሜንት ፖሊስ ለምን አልደወልሽም ስልሽ ስልክ የላትም ያሉ በኮሜንት እየጻፉ ነበር። ስልክ የላትም፣ መንገድ ላይ ነው ያለችው። ሰው መቼ ተቸገርልኝ ማለት ይቻላል? እባክህን አረቦች ሁሉም መጥፎ አይደሉም። እባክህን አንዴ እንደዚህ እርዳኝ፣ ችግር ላይ ከፊል ያወጡ መንገድ ላይ ጥሎኛል። መጥፎ አረብ እንዳለ እንዳንተ ደግሞ ጥሩ ወንድም ሊኖረኝ ይችላልና እባክህን ደውልልኝ፣ እህት ካለ እባክህን ተባባሪ ብትለው ወዲያ ደውሎ ፖሊስ ይደውላታል። ገባችሁ? እሺ ሙቤ፣ አዚዛን አሁን ቲክታክ በውስጥ በቴክስት ላላገኛት ስለምችል እሷን ማግኘበት መንገድ ትነግረኛለህ? ላይፍ ስገባ ነበር ባለፈው ጠብቄ ያገኘዋት አለች። አሁንም ላይፍ ላይ ናት፣ ቤቷ ናት። ይኸው ገብታል። ላይፍ ላይ ናት። እኔ ብታየኝ አዚዛ ላይፍ ላይ ናት አይደል? ጀማ ቅድም ላይፍ ላይ ነበረች። እዚህ ጋር አትታየኝም፣ ግን ሂጂና ተገኝታለሽ።
ማለት ቁጥሯን ልሰጥሽ አልችልም። ቁጥሯ የራሷ ፕሮፋይል ላይ እኮ አለ መሰለኝ፣ ቼክ አድርጊው። እሺ አብሽሪ፣ አላህ ያግዝሽ። እሺ አይዞሽ። ግን እንዳልኩሽ ሌላ ጊዜ እንደዚህ ነገር ላይ ተጠንቀቁ። እሺ ትንሽ አንቺ ላይም ችግር ቢኖር ያው ሌላ ጊዜ ረጋ ብለሽ እንደዚህ እንትን ተዋሳቸው ቀስ ብለሽ አስቢና ሁኔታዎችን ለመፈጸም ሞክሪ። ብዙ ጊዜ ጓደኛ ያታለላል። እመኒ ጓደኞች አንዳንዴ በቃ ወይ አንዳንዴ እንደዚህ ሶሻል ሚዲያ ላይ የሆኑ ሰዎችን ትታወቁና ቲክቶክ ላይ እንበልና እባክሽ እኔ የምሰራበት ሰውዬ እኮ እንደዚህ ነው፣ ይጨቀጭቁኛል፣ ደሞዝ ሰጡኝ፣ ምግብ ይከለክሉኝ፣ እንደዚህ ያደርጉኛል። ምን ይሉሻል? በቃ አንቺ ምን ቸገረሽ? ጥፊና ጠፍተሽ እንደዚህ ሰራ ያለሽ ብለው የሚገፋፉ ሰዎች አሉ። እንደነዚያ ነገር እንዳታስቡ። ለምን ችግር ይመጣባቸዋል በኋላ። በቃ አንቺ ጥፊን ምናምን እኛ እጃዛ ቤት አለ እኛ ጋር ትመጫለሽ፣ ከዛ ስራ ፈልገን እናስገባሻለን ይሉሽና በአሁኑ ሰዓት ላይ አረብ ሀገር ላይ ስራ የለም። እመኑኝ፣ አረብ ሀገር ላይ እጃዛ ቤት በጣም ብዙ ወንድሞቻችን ስራ አጥተው የተቀመጡ አሉ። ስለዚህ አትታታለሉ። በተቻለ መጠን ስራችሁን ለመቀየር ሞክሩ፣ ነገሩን ለማስተካከል ሞክሩ፣ ፖሊስ ጋር ደውሉ እንጂ እንደዚህ አይነት የሚላችሁ ሰዎች ደውላ እሷ ወይ ቲክቶክ ላይ ታውቂያታለሽ ወይ ሌላ ነገር ልታሰራሽ ይሆናል። ስንት ብዙ ሰውን አትመኑ። ገባችሁ? ብዙ ደግሞ እንደዚህም አሉ እህቶቻችን፣ አንዳንድ አላህ ሂዳያ ይስጣቸውና እንደዚህ ሴቶችን እያስጠፉ ከሚሰሩበት ቦታ እንግዲህ ኢጃዛ ቤት አምጥተው በቃ አብሽሪ ስራ እናስገባሻለን ምናምን ብለው ቤታቸው ውስጥ ምን ይመጣል? አረቦች ወንዶች ይመጣሉ። ከዛ በቃ ይሄ አረብ ነው ባለሀብት ነው እንደዚህ ብር ይሰጥሻል ምናምን። ከዛ በወቅቱ ደግሞ እሷ ችግር ላይ ናት፣ ስራ የላትም፣ ሳትወድ ዚና ላይ የወደቁ እህቶቻችን በዚህ አይነት ምክንያት አሉ። ሐራም ላይ የሚወድቁ አሉ። እውነቴ ነው የምነግራቸው። በማታውቁት ሰዎች እዚች ጋር ሁሉ መጥቶ ሀይ እንትናዬ ሰላም ነሽ እንደምን የሚልሽ ሁሉ አትመኝ። ተጠንቀቁ እህቶች፣ አደራ ተጠንቀቁ ወላሂ። ከዛ በኋላ በውስጥ አወራላችሁ፣ ስልክ ትሰጫለች፣ እሺ ምናምን በቃ ጀለስ ትሆናላችሁ ምናምን። ስራ እንዴት ነው ሴትዮ ጥሩ አይደለችም ምናምን ጠፍተሽ ነው ትልሻለች። በኋላ አንቺ ሐራም ውስጥ ትከትሻለች። እንደዚህ የሚሰሩ ሴቶች አሉ። ተጠንቀቁ። ማንም ሰው አትመኑ። በአሁን ሰዓት ላይ ሰው የሚታመንበት ጊዜ አይደለም ነው ምለው። ይሄን ነው ምለው። አላህ ያግዝሽ እህቴ። ኢንሻአላህ በሌላ ጊዜ ትነግሪኛለሽ ምን ላይ እንደደረሰሽ። እሺ አብሽሪ። እሺ ሰላም አለይኩም ሰላም። እሺ ብራዘር ቀጥል፣ ቶሎ በል እኔ ልወጣ ነው። እሺ ያው እኔ ሀሳቤ ያው እንደሷ ተመሳሳይ ነውና አንድ ሲስተር ልጅ ነበርሽ እዚህ ማለት ሳውዲ እና ልጅቷ ደግሞ በጣም ትንሽ ነች እና አሁን ማለት ከዛ በፊት ግን ይሰጣውን ነበር እንደዚህ ያሳለፉ ማለት ነው በሁለተኛ በሶስተኛ ወር ምናምን። ከዛ አሁን ደግሞ ወደ አራተኛ ወር ሙላት ሳይሰጧት ማለት ነው። እና አሁን ደግሞ በቅርብ ስልኳ ራሱ ወሰዱባት ማለት ነው። ስልክ አትጠቀሙም ምናትልም ስራ ግን ትሰራለች እሷ ማለት ነው። ቀለል ያለ ነገር ቀለል ያለ መልስ ልንገርህ። በኮንትራት ነው የሄደችው ልጅቷ? እሺ በኮንትራት ነው የሄደችው? አዎ ኦኬ። ስለዚህ በኮንትራት ከሄደች የሄደችበትን አጀንሲ ያናግሩ። አጀንሲውን አናግራችሁ ደግሞ መብቴ ካልሰጠ ላለችበት መብቴ ካልሰጣት ደሞዟ እንዲሰጣት ምግብ በስነ ስርዓት እንድትበላ የምትፈልገው ነገር ካልሚያሟላላት ከሆነ ኢትዮጵያ ላይ ቅድም ስናገር ነበር። ኢትዮጵያ አዲስ አበባ ላይ የሰራተኞች ማህበር ቢሮ አለ። እዛ ሄዳችሁ የልጅቷ ፓስፖርት ያስፈልጋል፣ የአጀንሲው ስም ያስፈልጋል፣ የልጅቷ ቁጥር። ከዛ በኋላ ክስ ማቅረብ ትችላላችሁ። ከዛ አጀንሲው ወዲያው ይደውለታል። እቺ ልጅ እንደዛ አይነት ችግር አለባት መብቴ እንዲፈልግላት፣ ካልፈለገላት ደግሞ የስራ ፍቅዱ ንግድ ፍቃዱ ይቀማል። ስለዚህ ብዙ ጊዜ ይፈራሉ አጀንሲዎች። እናንተ ደውላችሁ ለልጅቷ መብቴ ፈልግላት፣ መብቴ ካልፈለክላት ክስ ልናቀርብ ነው። የኢትዮጵያ ሰራተኞች ማህበር ሄደን ያንተን ስም የልጇን ፓስፖርት ሰጥተን ክስ ልንመሰረት ስለሆነ በኋላ ለአንተ አደጋ ስለሚሆንብህ የስራ ንግድ ፍቃድን ስለምታጣ እንደው በኋላ ለምን እንደዚህ ያደርጋችሁ እንዳትለን ለዚህች ልጅ መብት ይፈልግላት ብላችሁ ደውልና አናግሩት መጀመሪያ እሱን። ኦኬ
ደውሎ አናግሩት። ከዛ በኋላ መብቴ ካልሰጣችሁ ሂዱና ኢትዮጵያ ሰራተኞች ማህበር መክሰስ። ኦኬ ይሄን ማድረግ አለብን። ይሄ ነው እንግዲህ ባጭሩ በቃ ይሄን አድርግ እሺ። ከዛ በኋላ ትነግረኛለህ ኢንሻአላህ ምን ላይ እንደረሰሽ። ኦኬ ጀማው ደግሞ ፎሎ ማለት ብዙ ጊዜ እፈልጋለሁ ደግሞ ፎሎ ማለት አንዳንዴ እሺ እስኪ ያውለው ሀቢብ እኔ ብዙ ሰው ፎሎ ማላቀው ሰው ፎሎ አላደርግም። እስኪ እኔ አሁን ስለማላቀ ትንሽ አፉ ባለኝና ኢንሻአላህ በመቀጣይ ትንሽ ጊዜ ፎሎ አደርጋለሁ። እኔ የስልጤና አድርገኝ ካደረገ ይኸውልህ ሀቢቢ ስልጤ ይሁን ምን ይሁን የፈለገውን እኔ እንደዚህ አይነት ነገር አልወድም። ዛራኝነት እኔ እንደዚህ ነገር አይመቸኝም ሀቢቢ እኔ እንደዚህ ነገር አይመቸኝም። ከይቅርታ አድርጉልኝና እንደዚህ ነገር አይመቸኝም ፕሊዝ ጋይስ። እኔ ማንም ሰው በሰውነቱ ነው ማከብረው። የፈለገ ብሔር ተወላጅ ይሁን ሰው እስከሆነ ድረስ ነው ሰው ነው በቃ። የሰው ልጅ ሰው በመሆኑ ይከበራል። ከፈለገ ስልጤ ይሁን ኦሮሞ ይሁን ትግሬ ይሁን አማራ ይሁን የፈለገ ይሁን ለኔ ሁሉ አንድ ነው። ማንንም ከማንም አለይም። ማንንም ከማንም አንዳንም ሁሉም አንድ ነው። ሰው ነው። እኔ እዚች ጋር መርጬ አይደለም ስልጤውን አማራውን ትግሬውን ምናምን አይደለም። ገባችሁ? ሁሉን የምችለው ክርስቲያን ሙስሊም ማለንም ሁሉም የቻልኩትን አግዛለሁ። ለምን? ስለዚህ ይቅርታ አድርግልኝ ትንሽ ሳቅህ ሞር ዚግነኛ ጋር ስመጣ ሜምበር ስትሆን ምናምን ፎሎ ላደርግ እችላለሁ። ይመችህ። ሰላም አለይኩም። ወደ ቀጣይ እንሂድ እንግዲህ ሀባይቢ እኔ አሁን መውጣት አለብኝ። ፋይዛ መግባት የምትፈልጉ ምናምን ከሆነ ነገ አስገባችኋለሁ። ሰዓቱ ሄደዋል። እኔም መሽቶብኛል። ነገ ጠዋት ስራ አለኝ። ስለዚህ ከዚህ በላይ መቆየት አልችልም። እሺ ሀባይቢ አፉ ትሉኛላችሁ? ልሰናበታችሁ ኢንሻአላህ። ብዙ ሰው መግባት ትፈልጋላችሁ አይ ኖ ዛት፣ ግን በቃ ከዚህ በላይ መቆየት አልችልም። ኦልሞስት 1 ሰዓት ከ20 ደቂቃ ሆነኛል ከመጣሁ። ኦኬ 1 ሰዓት ከ20 ደቂቃ ሆነኛል። ከዚህ በላይ መቆየት አልችልም። እሺ ሀባይቢ አንድ 10 ደቂቃ ባለፈው ጉዳይ ስለነበረ ፋይዛን ልጠይቃት እችላለሁ። የዛች ልጅ ጉዳይም እንደደረሰ በቃ ተኩል ሲሆን መውጣት አለብኝ። 1 ሰዓት ተኩል ከዚህ በላይ መቆየት አልችልም። አሁን ስንት ሰዓት ነው? አሁን 10 ጉዳይ ነው። ከ52 ነው። ሙሉ ሲሆን እወጣለሁ። ያ እስከዛ ድረስ 1-2 ደቂቃ አንድ ሰው ላስተናግድ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙቢ ሰላም ነው? አልሐምዱሊላህ። እንዴት ናችሁ? አለን አልሐምዱሊላህ ኢንሻአላህ። እሺ የእህታችን ጉዳይ ምን ደረሰ? እኔ እንግዲህ ቲክቶክ ምናምን አልገባም። አሁን ነው እንግዲህ የመጣሁት። ዛሬም ቀን ሙሉ ስራ ነበር። አዎ አንተም ጠፋክ። አይ በእኛ በኩል ምንም ነገር የለም። ያው እኔ እንግዲህ ለሚገባው አካል ለኮሚኒቲዎቹ የሰጠሽኝን ሁሉ መረጃ አስተላልፊያለሁ። የቤቱን ቁጥር፣ የልጅቷን ሁሉ የሰጠሽኝ አድሬሷ፣ ኢንፎርሜሽን፣ ሁሉ ነገር ለሚገባው አካሎች አስተላልፊያለሁ። እቺ ልጅ በአስቸኳይ ደረሱላት አደጋ ላይ ናት ብዬ ጽፌያለሁ። ሌላም አንድ ማቃትም ሴት አለች ኮሚኒቲ ላይ የምትሰራ፣ ለሷም ጽፌ እባክሽን በአስቸኳይ ለሚገባው አካል አስተላልፊ ብያለሁ። አሁን እኔ ኃላፊነት ከዚህ በላይ ምን ማድረግ አልችልም። ይሄን ቪዲዮ ችግር የለውም ግን በቃ አሁን ነገ ሄደው ያጽፉ ማለት ነው። ቪዲዮ ሰርቼ ድረሱላት ብዬ ቪዲዮ መልእክት አስተላልፊያለሁ። ለኤምባሲዎች መልእክት አስተላልፊያለሁ። ለኮሚኒቲዎች መልእክት አስተላልፊያለሁ። የተለያዩ ሰዎች 3 ሰው አስተላልፊያለሁ። ከዚህ በላይ እነሱ መልስ እስከሚሰጧቸው እኔም መልስ አልሰጡኝም። ምንም ነገር አይጽፉልኝም። በጣም ብዙ ስለላኩባቸው እየመለሱልኝ አይደለም። ይኸው እኔ እዚህ ጋር ሀቁ ነው የምናገረው። ድሮ እሺ ሙቤን እናያለን፣ እንደውላታለን፣ ሰውየው እናናገራለን፣ ነግሬያቸዋለሁ። አሁንም ትናንትና መልእክት እንደገና አስቀምጬላቸው የምሰራበትን ልጅ ሰውየው ልጁ አናግሬው ልጁ እያልኝ ያለው እናትየው በጣም መጥፎ ሰው እንደሆነች ደሞዝ እንደከለከለቻት በአስቸኳይ የኤምባሲ የዚች ልጅን ጉዳይ ተባብረው ከዚህ ቤት እንዲያወጣት ብሎ እንደዚህ ብሎ አልአርቡ ብዬ ነግሬያቸዋለሁ። በቃ መልስም አልሰጡኝም። ምን ማድረግ አልችልም። እኔ መልእክት ማስተላለፍ እነሱ ምንድን ነው የሚያደርጉት? አሁን ሲሳካላቸው ቢያንስ ሞክረው ሲሳካላቸው ምንድን ነው? ስለዚህ ቤተሰቦቿ ይህን ቪዲዮ ለእኔ የላከችልኝ ቪዲዮ ይዘው አጎቷ የላከበትን አጀንሲ ያውቀዋል።
ሂዶ ኢትዮጵያ ላይ የሰራተኞች ማህበር ክስ ያቀርብ። ልጃችን ከሄደች 10 ዓመቷ ነው፣ ደሞዝ የተከለከለች ነው፣ የሄደችው በዚህ ኤጀንሲ ነው፣ ይሄ የአሰሪዋ ቁጥር ነው፣ ይሄ የእሷ ቁጥር ነው ብሎ ክስ ያቀርባል። ያ ክስ ደግሞ ወዴት ይላካል? ሳውዲ ጅዳ ላለው ኤምባሲ ይላካል። ገባሽ? ከዛ ይሄ ኤጀንሲው ደግሞ የስራ ፍቃዱ ይቀማል። ነገሩ ኤምባሲው ያጣራውና ከዛ ኤምባሲ ምን ያደርጋል? ኢትዮጵያ ላይ እንደገና ወረቀት ልኮ ይህን ኤጀንሲ የስራ ፍቃዱ እንዲቀማ ይደረጋል ማለት ነው። ገባሽ? ስለዚህ እናንተ ማድረግ ያለባችሁ እዛ ሂዱና ኢትዮጵያ ላይ አጎቷ ወደ ሳውዲ የላካት ኢትዮጵያ ላይ የሰራተኞች ማህበር ቢሮ ሄዶ ክስ ያቀርብ። ኦኬ፣ ይሄን ነው የምለው። ከዚህ በላይ እኔ ምን ማድረግ አልችልም። እንግዲህ እኔ ሹክራን አረን ኢንሻአላህ አብሽሩላችሁ የቻልኩትን አግዣቸዋለሁ። ያ ጀማ እኔ የሰው ልጅ ነኝ። ምንም በእጄ ላይ ባለስልጣን አይደለሁም። ምን ነገር ማድረግ አይደለም። እኔ እነዚህ ሰዎችን ያው አንዳንድ ኮሚኒቲዎችን እዛ የሚሰሩትን አውቃቸዋለሁ። እንደዚህ የከሊ ችግር አለባት እባካችሁን እርዷት ብዬ መልእክት አስተላልፋለሁ። እነሱ ደግሞ መልስ ካልሰጡኝ ምን ማድረግ እችላለሁ? እኔ አሁን ብዙዋችሁ እኔ በቃ ወዲያው ከኔ መልስ ጠብቃላችሁ። እኔ መልስ ሳገኝ ወላሂ ለእናንተ መልስ ሰጣችኋለሁ። ካልነገሩኝ መልስ ካልሰጡኝ ምን ነገር ማድረግ አልችልም። ስለዚህ እናንተም ታገዙ፣ ሰብሩ ነው የሚለው። ይሄ ነው በእኔ በኩል ያለው። አብሽሩ፣ ዱአ አድርጉ። እኔ እንዳልኩሽ አጎቷ ሂድና ኢትዮጵያ ላይ ያለው አጎቷ ሂዶ እውነት የወንድሞ ልጅ እሱን የላካት ሂዶ ክስ ያቀርብ። ሰራተኞች ማህበር ጉዳዩ ቶሎ እንዲያልቅላችሁ የምትፈልጉ ከሆነ አስቸኳይ ፈጣኑ ይሄ ነው። አረሽ ኢንሻአላህ ችግር የለም። ይሄን ነገር ንገራቸው። እሺ እሺ እሺ፣ በቃ ጀዛከላሁ ኸይራን። ሰላም በይልኝ እሷን ኢንሻአላህ። ወአለይኩም ሰላም